ሰው ይሄን ስዕል ሲያይ ጣዖት ነው የሚታየው? አሁን ይሄን ስዕል አንድ ሰው ጣዖት ነው መጣት ይችላል? ይሄን ስዕል አይቶ ይሄን ስዕል ፊት ለፊቱ አድርጎ መጸለዩ፣ ይሄን ስዕል ፊት ለፊቱ አድርጎ መጽሐፍ ቅዱስን በስዕል መልኩ ማስተማሩ፣ ለስዕሉ ሳይሆን ለስዕሉ ባለቤት የሚገባውን ክብር መስጠቱ፣ ይሄን ስዕል አንድ ሰው ሲያይ እንደዚህ አይነት ጣዖት አለ? ሲጀምር በራሱ ጣዖትና ስዕላት መጀመሪያ ልዩነቱን ማወቅ አለብን ብዬ አምናለሁ። ጣዖታት ናቸው፣ አለቀ። ፔሪድ። የሚወክሉት ተወካይ የላቸውም። ለምሳሌ ዳጎን ነው፣ አለቀ። ዳጎን ነው። ስዕላት ግን ወካይ ናቸው፣ አድራሻ አላቸው። ለምሳሌ ይሄን ስዕል ስናይ ምኑ ነው ወካይነቱ? የክርስቶስን መስቀሉን፣ ግርፋቱን፣ ሕማሙን፣ እቺ ፀሐይ መጨለሟን እዚህ ጋር ይታያል አይደል? ቴዲ የራስ ቅል ይታያል። እዚህ ጋር ደግሞ በጎን ጦሩ ሲወጋ አለ። እዚህ ጋር ሰፍነግ ይሰጡታል። እዚህ ጋር እናቱ አለች፣ ዮሐንስ አለ። ቤተክርስቲያናችን ይህን ስዕል ለጸሎት ትጠቀማለች። ከየት አመጣችሁ ግን? ዝም ብላ ደስ ስላላት አይደለም። ይህንን ስዕል ቃል በቃል የት ላይ እናገኘዋለን መሰለ? የዮሐንስ ወንጌል ላይ ቶሎ ስዕላቶቻችን ላሳይ ብዬ ነው። የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። እዚህ ስዕል ታሪክ እንዲህ ይላል። ዮሐንስ ወንጌል ምዕራፍ 19 ይኸው ጭፍሮቹም እንዲህ አደረጉ። ነገር ግን በኢየሱስ መስቀል አጠገብ የእናቱ እህት የቀለዮጳ ሚስት ማርያም፣ መቅደላዊት ማርያም ቆሙ ነበር። ኢየሱስ እናቱን ይወደው የነበረው ደቀ መዝሙር በአጠገቡ ቆማ የጊዜ እናቱን አንቺ ሴት ነው ልጅሽ አላት። ከዚህ በኋላ ደቀ መዝሙሩ እናትን ነው ብሎ ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠማሁ አለ። በዚያም ሆምጣጤ የሞላበት ዕቃ ተቀምጦ ነበር። እርሱንም ሆምጣጤውን በሰፍነግ ሞልተው በሂሶጵ አድርገው ወደ አፉ አቀረቡለት። አየው። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። አይሁድም የመዘጋጀ ቀን ስለነበር ያ ሰንበት ትልቅ ነበርና ስጋቸው በሰንበት በመስቀል ላይ እንዳይኖር ጭናቸውን ሰብሮ እንዲያወርዷቸው ጲላጦስን ለመኑት። ጭፍሮቹን መጥተው የፊተኛውን ጭን ከእርሱ ጋር የተሰቀለውን የሌላውን ጭን ሰበሩ። ወደ ኢየሱስን በመጡ ጊዜ እርሱ ፈጽሞ እንደሞተ አይተው ጭኑን አልሰበሩም። ነገር ግን ከጭፍሮቹ አንዱ ጎኑን በጦር ወጋው፣ ወዲያውም ደምና ውሃ ወጣ ይላል። አዩት ሄዴ። አሁን ይሄን ስዕል ያየ ሰው ይሄንን ወንጌል ይማርበታል፣ የክርስቶስን ሕማም ያስብበታል ማለት ነው። አሁን ያልኩት ጠቅላላ እዚህ ስዕል ያለ በመስቀሉ ስር የነበሩት ይሄው ሰፍነግ፣ ይሄው ጦሩ። ታዲያ ይሄ ከየት መጣ? እኔ አንድ ፕሮቴስታንት ወንድማችን ይሄው ኦርቶዶክሳውያን ሴጣን አምላኪ ናቸው ብሎ ይሄን ስዕል ገልጦ ይሄን የራስ ቅል ሲያሳይቼ በጣም ነው የሳኩት። ይሄ ራስ ቅል ዝም ብሎ የተሰራ ነው አይደለም። ወደ መጽሐፍ ቅዱስ እንምጣ። ማርቆስ ወንጌል ላይ እንዲህ ይላል። የማርቆስ ወንጌል ምዕራፍ 15 ቁጥር 22 ላይ ማርቆስ ወንጌል ምዕራፍ 15 ቁጥር 22 እንዲህ ይላል። ምን ይላል? አንድ መንገድም አልፈውም የአሌክሳንድሮስ የሮፋስ አባት ስምዖን የተባለ የቀሬና ሰው ከገጠር ሲመጣ መስቀሉን ይሸከም ዘንድ አስገደዱት። ትርጓሜውም የራስ ቅል ስፍራ ወደሚሆን ጎልጎታ ወደተባለ ስፍራ ወሰዱት ይላል። አዩት ሄዲ። ይሄንን የራስ ቅል ስፍራ በዛ ከፍ ባለው በጎልጎታ የራስ ቅል ቦታ በሚሏት ጌታ እንደሰቀሉት ለማሳየት የራስ ቅል እዚህ ጋር ተቀመጠ ማለት ነው። አሁን ይሄን ሰው እንዴት ጣዖት ብሎ ይጠራል? ጌታን እኮ እንደመሳደብ ነው። ባይዘው ወንጌልን እንደመሳደብ ነው፣ ጌታንም እንደመሳደብ ነው። ኦኬ፣ ጣዖት አይደለም ይሄ። ሰዎች ከጭፍን ጥላቻ ወጥተው ከሆነ ቦክስ ወጥተው ከሆነ ከታጠሩበት የውሸት ነገር ወጥተው እውነት ልባቸውን ንጹህ ካደረጉት ወንጌል የምናስተምርበት ወንጌል የምናስተምር ብቻ አይደለም። በዚህ ስዕል ፊት ጸሎት እናቀርባለን። ለማን? ለስዕሉ ለቀለሙ አይደለም። ይሄ ክርስቶስ ስዕል አይደለም። ይልቁንም ለስዕሉ ባለቤት። ለምሳሌ እናቱን የሚወድ ሰው ፎቶ ካለው የእናቱ ፎቶ ለፎቶ አይደለም እኮ አይደለም የሚያነበው ናፍቆቱን የሚገልጸው የሚስመው እኮ ፎቶን አይደለም፣ ከለሩን አይደለም፣ ፒክስሎቹን አይደለም፣ ማርጂኖቹን አይደለም። ይልቁንም ምኑን ነው? ፍቅሩን እየገለጸ ነው ለፎቶ ባለቤት። ኦኬ። ስለዚህ ይሄን መጽሐፍ ቅዱሳዊ መነሾቻችን ሁሉ መጽሐፍ ቅዱሳዊ እንደሆነ እንድታውቁ። ይሄ ደግሞ ያው ፀሐይ መጨለሟን ለማሳየት ነው። እሺ፣ እዚህ ጋር ደግሞ በጣም ደግሞ ሌላም ልጨምር። እንዲሁ አንድ ፕሮቴስታንት ወንድሞቻችን ይሄን ስዕል በቤታቸው ለጥፈው ይሄ ኦርቶዶክሳውያን መስቀል ይዘገዝቃሉ፣ መስቀል ዘግዝቀው መስቀል ይጠላሉ ብለው አንድ ሰሞን ሄዱብን እና እኔ ስቅ ነበረ። ለምንድን ነው የሳኩት? ያ ሰው እንግዲህ ኦርቶዶክስ ነበርኩ እያለ አውቃታለሁ የሚል ሰው ነው። እና እውነት ይሄ መስቀል የተዘገዘቀው መስቀልን ጠልተን ነው? መስቀል እየዘገዘቅን ነው? አይደለም። ጳውሎስ ጎራዴ መያዙ
ይሄ ጴጥሮስ ነው። ጴጥሮስ ወጳውሎስ ይላል። ያው እዚህ ጋር ጴጥሮስ ወጳውሎስ ይላል። ያታችሁት ከሆነ ጴጥሮስ ይሄን የያዘበት ምክንያት ምንድነው? እዚህ ጋር ቁልፍ ይታያል። ቴዲዬ ቁልፍ ይዟል አይደለ? አንተ ጴጥሮስ ነው የሚለው ማለት ነው። ማቴዎስ ወንጌል ላይ ያለው የሰማይ መክፈቻ ቁልፍ ሰጣለሁ፣ እናንተ ያሰራችሁ የታሰረ ይሆናል፣ እናንተ የፈታችሁ የተፈታ ይሆናል የሚለው ለማሳየት ስልጣነ ሰማያዊን ለመያዙን ለማሳየት ቁልፍ። ኦኬ። ይሄ ደግሞ ተዘግዝቆ ያለው ደግሞ ለምንድነው? ቅዱስ ጴጥሮስ በመጨረሻው ጊዜ ሰማዕትነት ሲቀበል እንደ ጌታዬ ቀጥ አድርጋችሁ አትስቀሉኝ፣ ይልቁንም ዘግዝቃችሁ ስቀሉኝ፣ እኔ እንደ ጌታዬ ቀጥ ተደርጌ ልሰቀል አይገባኝም ብለው የራሱን መስቀል አሸክመው ዘግዝቀው እንደሰቀሉት ለማሳየት ሰማዕትን የተቀበለው በዚህ ነው ለማሳየት ይኸው መጽሐፍ ቅዱሱ ይሄንን በዮሐንስ ወንጌል ላይ እንዲህ ብሎ ያስቀምጠዋል። የዮሐንስ ወንጌል ላይ ምን ብሎ ያስቀምጠዋል? እኔውሱንና የዮሐንስ ወንጌል ላይ አንተ ግን ወዳልፈለከው ትሄዳለህ፣ በሸመገል ጊዜ ወዳልፈለከው ቦታ ይወስዱሃል እያለ ይሄንን ክፍል ያነሳል። ቶሎ ደቂቃ ልጠቀም፣ እንዲሁም እናንተ ምዕራፉን ገብታችሁ አንብቡት። ለማንኛውም ይሄ ነው። ቅዱስ ጳውሎስ ደግሞ ጎራድ ያዘበት ምክንያት ወይ ደግሞ እዚህ ጋር የምታየው ምክንያት ምንድነው? ሰማዕትነት የተቀበለው ራሱን ቆርጠውት ነው። ራሱን ቆርጠውት ሰማዕትነት ስለተቀበለ ይሄ መልእክታቱን ለመጻፉ ለማስተማሩ፣ ይኸው ደግሞ አንገቱን በሰማዕትነት ተቀልቶ ለማለፉ ደግሞ ይሄ ቤተክርስቲያናችን ቅዱስ ሰማዕትነት የተቀበሉትን አባቶቻችን ሰማዕትነት የተቀበሉበትን ነገር ይዛ ታስቀምጣለች። ይሄ ምን ይሆናል? መማሪያ፣ ለክርስቶስ የተከፈለ ዋጋ፣ ለክርስቶስ ፍቅር የተደረገ ሰማዕትነት እንደሆነ በስዕሏ ለትውልድ ሁሉ ታስተምራለች። ኦኬ፣ በጣም ጥሩ። በዚህ ክብሩን የሚገልጠው ማን ነው? ክርስቶስ ነው። በአሁን ምን ነገርኩ? ስለ ክርስቶስ ፍቅር፣ ስለ ክርስቶስ አምላክነት ሲመሰክሩ ሰማዕትነት ተቀበሉ ብዬ ሰበኩ። አየህ፣ ክርስቶስን በዚህ ስዕል ምክንያት ክርስቶስን አምላክነቱን፣ ገናንነቱን፣ ፍቅሩ አንገትን የሚያስቆርጥ ፍቅሩ ዘግዝቆ የሚያስቸነክር መሆኑን ሁሉ ሰበክንበት። ኦኬ፣ እንቀጥል። ይሄ ደግሞ የሥላሴ ነው። እዚህ ጋር ብዙ ጊዜ አሁንም ወንድሞቻችን ፕሮቴስታንት ወንድሞቻችን ሶስት ሽማግሌዎች እያሉ የሚቀልዱበት ማለት ነው። እነሱ ይቀልዱ፣ ችግር የለውም። ግን እስቲ እንየው። እዚህ ጋር ሶስት በገጽ አረጋ የተቀመጡ አሉ፣ የተሳሉ አሉ። እዚህ ጋር ደግሞ እንደምታያቸው 12 12 24 አሉ። እዚህ ጋር ደግሞ ቴዲያ ከሆነ የሰው መልክ ያለው አለ፣ ክንፍ ያለው አይደል? እዚህ ጋር ደግሞ የንስር አለ፣ ክንፍ ያለው። እዚህ ጋር ደግሞ የአንበሳ መልክ አለ፣ ይታያል። እዚህ ጋር ደግሞ የጥጃ መልክ አለ። ይሄ ከየት መጣ የሚለውን ደግሞ ላሳይ። ኦኬ፣ የመጀመሪያው በገጽ አረጋዊ ለምን አስቀመጠን ስላሴን ቢሉ በዘመናት የሸመገለውን በዙፋኑ ተቀምጦ አየሁት ብሎ ስለነገረን የዘመናት ባለቤት የዘመናት ጌታ አባት። ኦኬ፣ ለምሳሌ አንድ ወጣትና አንድ አዛውንት ጎን ለጎን ተቀምጠው ብታያቸው ቴዲ አዛውንቱን አይተ ምንድነው የምትረዳው? አዛውንቱ ረጅም ዘመን የኖረ እንደሆነ አይደል? እግዚአብሔርም የዘመናት ሁሉ ባለቤት የሸመገለውን አየሁት እንደሚል የዘመናት ሁሉ ባለቤት ዘመንንም አልፎ የፈጠረ ዘመንም ደግሞ አልፎ የሚኖር አልፋ ኦሜጋ መሆኑን ለማሳየት በገጽ አረጋዊ አባትነቱን ለማሳየት ቸርነቱን ለማሳየት ደግነቱን ለማሳየት ርኅራኄውን ጥበቃውን ለማሳየት በገጽ አረጋዊ እናስቀምጣለን። ኦኬ፣ እሺ። እዚህ ጋር የተኮነ አብ ይሄ ነው፣ ወልድ ይሄ ነው፣ መንፈስ ቅዱስ ይሄ ነው የሚል ነገር አታይ አይደለ? ምክንያቱም አብ ይሄ ነው ካልን ከዛ ደግሞ ወልድ መጣ ሊባሉ፣ እንደዛ ደግሞ አይደለም። አብ በኖረበት ዘመን ሁሉ ወልድም አለ፣ ወልድ በኖረበት ዘመን መንፈስ ቅዱስም አለ። ስለዚህ ይሄ አብ ነው ይሄ ወልድ ነው አንልም። አጠቃላይ ምናልን ስሉስ ቅዱስ እንላለን። አየው፣ ስሉስ ቅዱስን እናስቀምጣለን። ኦኬ፣ ሶ የአካል ሶስትነትም እናስተምርበታለን። አሁን እኛ እዚህ ጋር የሳልነው የስላሴን ባህሪ አይደለም የሳልነው አይደለ? የሳልነው ትምህርታችን ነው። ምኑን? ስላሴ በአካል ሶስት የሚለው አየህ፣ ስላሴ በአካል ሶስት በዘመናት በዙፋኑ የተሸመገለው በዙፋኑ የተቀመጠው የሚለው። ኦኬ፣ እነዚህ ታዲያ ከየት መጡ? የሰው የንስር የጥጃ የአንበሳ ከየት መጡ? እነዚህ ከየት መጡ? እዚህ ጋር ሲታጠን ሁሉ ታያለ። ማጠን ሲታጠን ከየት መጡ ሲባል ዮሐንስ ራእይ ላይ እንሂድ። ዮሐንስ ራእይ ምዕራፍ 4 ላይ እንዲህ ይላል። ዮሐንስ ራእይ ምዕራፍ 4 ከቁጥር 4 እስከ 7 እንዲህ ይላል። በዙፋኑ ዙሪያ 24 ዙፋኖች፣ በዙፋኑ ዙሪያ 24
በዙፋኖቹም ላይ ነጭ ልብስ ለብሰው በራሳቸውም የወርቅ አክሊል ደፍተው 24 ሽማግሌዎች ተቀምጠው ነበር። ከዙፋኑ መብረቅና ድምፅ ነጎድጓድ ይወጣል። በዙፋኑ ፊት 7 የእሳት መብራቶች ይበሩ ነበር። እነርሱም 7ቱ የእግዚአብሔር መናፍስት ናቸው። በዙፋኑ ፊት ብርሌ የሚመስል የብርጭቆ ባህር ነበር። በዙፋኑ መካከል በዙፋኑ ዙሪያ በፊትና በኋላ አይኖች የሞላቸው 4 እንስሶች ነበሩ ይላል። 4 እንስሶች ነበሩ። አንደኛው እንስሳ ይላል አንበሳን ይመስላል ይላል። ሁለተኛው እንስሳ ጥጃን ይመስላል ይላል። ሶስተኛው እንስሳ የሰው ፊት ነበረ ይላል። አራተኛው እንስሳ ደግሞ የሚበረውን ንስር ይመስል ነበር ይላል። አየው፣ ይሄንን ቤተክርስቲያናችን እንደዚህ አድርጋ አስቀመጠችልን ማለት ነው። ሰው፣ ንስር፣ አንበሳ፣ ጥጃ። ዮሐንስ ራእይን ምዕራፍ 4ን ስለ አብ ወልድ መንፈስ ቅዱስ ስለ እግዚአብሔር የተነገረውን የካህናቱን ማዕጠንት በዙፋኑ ዙሪያ የነበሩት ደግሞ ዙፋኑን ደግሞ ሞልተው የነበሩት ኪሩብና ሱራፊ በዚህ መልኩ ተቀመጡ ማለት ነው። ስለዚህ አሁን ይሄን ስዕል አይቶ አንድ ሰው ጣዖት ነው ካለ መጽሐፍ ቅዱስ አያውቅም፣ አንብቦም አያውቅም፣ እግዚአብሔርም አልገባውም፣ መጽሐፍ ቅዱስ ራሱ ራእይ ድረስ አልደረሰም ማለት ነው። አንለስ ልቃወም፣ ዝም ብዬ ልተች፣ ዝም ብዬ ፕሮቴስት ላርግ፣ ዝም ብዬ ኦርቶዶክስን እየተሳደብ በቃ ኑሮዬን ልደጉም ካላለ በስተቀር ትክክለኛው የቤተክርስቲያን አስተምሯችን ይሄ ነው። ወንጌላችንን በስዕል እናስተምራለን ማለት ነው። ኦኬ እንቀጥል። ይሄ ደግሞ የጌታችን የአምላካችን ክርስቶስ ልደት ነው አይደል? እዚህ ጋር እንደምታየው ኮከቧ አለች አይደል? አይ አሁን እልፍ ቃል ከምናገር ስዕሉ ራሱ ሁሉ ነገር ይገልጻል ማለት ነው። ሰብአ ሰገል አሉ እዚህ ጋር ወርቅ ዕጣን ከርቤ እያቀረቡ እረኞች አሉ። ይኸው እንትኗ ደግሞ ዮሴፍ አለ እዚህ ጋር። ይኸው እዚህ ጋር ከብቶቹ ይታየዋል። በከብቶች ግርግም ስለተወለደ ጌታ። እመቤታችን አለች። በጨት ተጠቅሏል ጌታ። ይሄን ሉቃስ ወንጌል ላይ የምታገኘው ነው። ሕፃኑም ታገኛላችሁ በጨት ተጠቅሎ የሚለው ማለት ነው። ኮከቡ እየመራቸው ወሰደው የሚለው ማቴዎስ ወንጌል ላይ። ይሄን ሁሉ በመጽሐፍ ቅዱስ እናስተምራለን። ማን ነው እዚህ ትንቢተ ዳንኤል ላይም ትንቢተ ዳንኤል እንዲህ የሚል ቃል አለ። ትንቢተ ዳንኤል ምዕራፍ 7 ቁጥር 9 ላይ ምዕራፍ 7 ቁጥር 9 ዙፋኖችም እስኪዘረጉ ድረስ አየሁ፣ በዘመናት የሸመገለው ተቀመጠ፣ ልብሱም እንደ በረዶ ነጭ፣ የራሱም ጠጉር እንደ ጥሩ ጥጥ ነበር፣ ዙፋኑም የእሳት ነበልባል ነበር፣ መንኮራኮሮቹ የሚነድድ እሳት ነበር እያለ ያስቀምጣል። ትንቢተ ኢሳይያስ ላይም እግዚአብሔርን ከፍ ባለ ዙፋን ተቀምጦ እንዳየሉ ይናገራል። ያን ሁሉ በስዕል እናስቀምጣለን። መልካም፣ ይሄን ካሳየው ዘንዳ አንዳንድ ነገሮች ደግሞ ልጨምር። ለምሳሌ ቅድም ዲያቆን ያሳዩአችኋል ካታኮምብ ውስጥ አዛይ እነዚህ ሁሉ ስዕሎችም ነበሩ ካታኮምብ ውስጥ። ይሄ በፈርስት በነዛ የቀደመችው ቤተክርስቲያን የነበሩ በዛ በመከራው ዘመን ኦኬ፣ በሐዋርያቱ ስደት ዘመን በቤተክርስቲያን መከራ ዘመን ሁሉ በየዋሻው የተሳለ ስዕል ነው። ይሄው ክርስቶስ አለ፣ ይሄው እዚህ ጋር የምታዩት አለ፣ ይሄው እዚህ ጋር አለ። ይሄ ሁሉ በየዋሻው ማንም ሰው ገብቶ ካታኮምብ ፒክቸርስ ቢል በሮም በጣሊያን የነበረውን ይሄን ሁሉ ያወጣላችኋል። ይሄ ምንም እውቀት የሚፈልግ ነገር አይደለም። ጀስት ማንበብ ነው፣ ፊደል መቻል ነው፣ ታይፕ ማድረግ ነው የሚፈልገው። ኦኬ አትሊስት 12ኛ ክፍል የጨረሰ ሰው ይኖራል ሁላችንም ብዬ አምናለሁ። ይሄ ስዕል እንግዲህ ጣዖት አይደለም። መቼም ጣዖት ነው ሊሉን ነው። ይሄ ጣዖት ነው። በዚህ ስዕል በፊት ነበረ ቴዲዬ ጸሎት የሚያደርጉት ሻማ የሚያበሩት ኦኬ፣ በዚህ ስዕል ፊት ነበረ። እግዚአብሔርም ደግሞ ጸሎታቸውን ይቀበላቸው ይሰማቸው ነበር። ለምን? የቅዱሱን ታሪክና የእርሱን የቅዱሳኑን ታሪክ ሁሉ ያዘ ስለሆነ። ኦኬ በመጽሐፍ ቅዱሳችን አንዳንድ ነገር ቶሎ ቶሎ ላንሳ። ተአምር ባይዘወይ በእኛ መስፈርት የሚሄድ አይደለም። በእኛ መስፈርትማ እግዚአብሔር ተአምር ካደረገ ምን ተአምራዊ ተባለ? እግዚአብሔር ከኛ መስፈርት ውጪ ስራ ይሰራል። ከአእምሮ በላይ ስራ ይሰራል። ለወንድሞቻችን ከብዷቸዋል ከአእምሮ በላይ እግዚአብሔር ስራ መስራቱ። በእነሱ ቤት በተለያየ ነገር ተአምር ሲሰራ አይከብድም። በእኛ ቤት ግን የተለያየ ነገር እግዚአብሔር እኮ ተአምር ሰሪ ነው ቴዲዬ። በህይወታችን እኮ ያልጻፍነው ያልተናገርነው ለሰው ብንናገረው ተረት የሚመስል ነገር ተደርጎልናል እኮ፣ በጣም ብዙ ተደርጎልናል እኮ። አሁንም እየተደረገ ወደፊትም ይደረጋል። ስራውን ያቆመ ክርስቶስ የለንም እኛ። የአብርሃም አምላክ የኛም አምላክ ነው። ሙሴን በባህር እንዲከፍል ባህርን በበትር እንዴት ሰው በበትር ባህር ይከፍላል? ኦኬ ኤልያስም
የኤልያስ ደቀ መዝሙር ኤልሳ በጨርቅ ባህር እንዲከፍል ያደረገ እግዚአብሔር የእኛም አምላክ ነው። ስራውን ያቆመ እግዚአብሔር የለንም። ስራውን የሚሰራ እግዚአብሔር ግን አለን። ስራውን የሚሰራ ኢየሱስ ክርስቶስ አለን። የነ ጳውሎስ አምላክ የእኛም አምላክ ነው። እግዚአብሔር ድንቅ ይሰራል። ለምሳሌ በጣም የሚገርሙ ታምራትን ቶሎ ቶዬ ላሳይ። ከተፈጥሮ ውጭ የሆኑ ታምራት ዘፍጥረት 30 ላይ እንዲህ የሚል ቃል አለ። ዘፍጥረት 30 ላይ ዘፍጥረት 30 ከ37 እስከ 39 ይሄ ተአምሮ ገድል ላይ ቢጻፍ ወገኖቻችን ይቀበሉታል፣ ጎረቤቶቻችን አይ ዶንት ቲንክ ሰው። ግን ደግሞ ደግነቱ መጽሐፍ ቅዱስ ይጻፈልን። ለምሳሌ እናነበው። ዘፍጥረት 30 ከ37 እስከ 39 እንዲህ ይላል። ያዕቆብም ይላል ልብል ለውዝ ኤርሞን ከሚባሉ እንጨቶች እርጥብ በትርን ወስዶ በበትሮቹ ውስጥ ያለውን ነጭ እንዲታይ ነጭ ሽምልምል ያድርጎ ላጣቸው። አስተውልቴ እንጨት አመጣ። ቀስ እያደረገ የእንጨቱን እንትን ቆዳውን ከላይ ቆዳ የሚለው ያው ይግለጸው ብዬ ነው። እሱን ቀስ እያደረገ እየላጠ የሆነ ግማሽ እየተወ የሆነ አሁን ደግሞ ልፍ እያለ እየላጠ ዥንጉርጉር አድርጎ ላጠው። ኦኬ ለምን? የላጣቸውንም በትሮች በጎቹ ውሃ ሊጠጡ በመጡ ጊዜ በውሃ ማጠጫው ገንዳ ውስጥ በበጎቹ ፊት አኖራቸው። ውሃው በጎቹ የሚጠጡበት ገንዳ ላይ ያንን እንጨት ቁጭ አደረገው። ከዛ ይም እንደሚል ቴዲ በጎቹ ውሃ ሊጠጡ በመጡ ጊዜ ይጎመጁ ነበር ይላል፣ ጠምቷቸው ስለነበረ። በጎቹም በትሮቹን አይተው ከመጎምጃቸው የተነሳ ጸነሱ ይላል። አይገርምም? አሁን የተአምር ላይ ቢሆን አቤት ጉዳችን! ይሄ መጽሐፍ ቅዱስ ላይ ነው። በግ እንጨት አይቶ ይጸንሳል። ደግሞ መጸነሳቸው አይደለም የሚደንቀው፣ የወለዱት ደግሞ ማን ነው ሲባል ያው በጎቹም ሽምልምሌ መሳይ እና ዥንጉርጉር ንቁጣ ያለበትን ወለዱ ይላል። ያ እንጨቱ ላይ ተልጦ የነበረው ዥንጉርጉሩን ከለር ይዘው ተወለዱ ልጆቻቸው ይላል። ይሄ እኮ ከተፈጥሮ በላይ ነው። ይሄ ታምር ላይ ቢቀመጥ ትውልዱ ይቀበለዋል። በተለይ እኛን የሚቃወሙን አይቀበሉትም። እኛ ግን እንቀበለዋለን። ለምንድን ነው የምንቀበለው? መጽሐፍ ቅዱስ ላይ ተጻፈ አይደለም የምንቀበለው። ባይዘው እግዚአብሔር ሰሪ ስለሆነ እንቀበለዋለን። እግዚአብሔር ድንቅ አድራጊ ስለሆነ እንቀበለዋለን። ይሄ ከአይምሮ በላይ ሆነ ነው። ለዚህ መስፈርትም አናውጣም። በዚህ ማን ይከራከራል? አየህ፣ ታምራት መከራከር ያደሉን ምነው። ለዛ ነው ቴዲ በዚህ ትከራከራለህ። አሁን በዚህ ላይ ሰው እንዴት ይሄ አይደረግም ካለ አንድ ሰው መብቱ ነው መጠራጠር፣ መብቱ ነው እግዚአብሔርን አያደርግም ብሎ ማመን። የኛ አምላክ ግን ያደርጋል፣ ይችላል፣ ይሰራል። ይሄው ታምርን ያደርጋል። ሌላው በዚህ በአንደኛ ነገስት ላይ አንደኛ ነገስት ምዕራፍ 17 ላይ አንደኛ ነገስት ምዕራፍ 17 ከቁጥር 5 እስከ 6 ላይ እንዲህ ይላል። እግዚአብሔርም ሄደም እንደ እግዚአብሔር ቃልም አደረገ። ሄዶም በዮርዳኖስ ትይዩ ባለው በኮራት ፋፋ ውስጥ ተቀመጠ። ቁራዎቹም በየጧትና በየማታ እንጀራና ስጋ ያመጡለት ነበር ይላል። ቁራ ለማ ለነብዩ ምን ያደርጉለት ነበር? እንጀራና ስጋ ያመጡለት ነበር እና ያበሉት ነበር። አሁን ይሄን በተፈጥሮ ሕግ ትዳኘዋለህ? አሁን ይሄ በገርላችን ላይ ለምሳሌ ተክለ ሃይማኖትም ቁራዎች እየመጡ ያበሏቸው ነበር ቢባል አቤት ጩኸት ሚዲያ ላይ አቤት ስድብ የሚደርስብን። መጽሐፍ ቅዱስ ነው ግን አየህ፣ ይሄን ታዲያ የሰራ እግዚአብሔር ዛሬ አይሰራም እንዴ? የቆመ እግዚአብሔር አለ? ስራውን ያቆመ እግዚአብሔር አለ? የለም። የኛ አምላክ ይሰራል። የአምላክ ልዩነት ካለን መብት ነው፣ አምላካችንን መለየት እንችላለን። ኢያሱ እንዳሉ የምታመልኩትን ዛሬ ምረጡ፣ እኔና ቤተ እግዚአብሔር እናመልካለን እንዳለ የምናመልከው አምላክ የሚሰራ አምላክ ነው። የማይሰራ አምላክ ያለው ከሆነ አንድ ሰው የሚሰራውን አምላክ ሊቃወም ሊጠራጠር ይችላል። የኛ አምላክ ግን የሚሰራ አምላክ ነው፣ ከአይምሮ በላይ። ሰይ ተአምራት ላይ ያሉት ጠቅላላ ከአይምሮ በላይ የሆኑ ናቸው። እኛ ግን አሜን ብለን እንቀበላለን። ይሄ ተአምራት ደግሞ ቅድም ዲያቆን እንዳሳዩ በዓለም ላይ ሁሉ የሚደረግ ነው። የተዋሸው ውሸት ግን ኢትዮጵያ የሆነ መነኩሴ የሆነ ደብተራ የሆነ ቄስ እየተባለ ነው ውሸት የተሰራው። እኛ ግን ውሸትም ስለተዋሸ የሚቆም እግዚአብሔር የለም። ውሸትም ስለተዋሸ ተአምሮ አይቆምም። አሁንም በዚህ ሰዓት ተአምር ይደረጋል በየቤታችን በየገዳሞቻችን ጠቅላላ ባለችው በጌታ ቤት በክርስቶስ ቤተክርስቲያን። ሌላው የሐዋርያት ሥራ በብሉይ ኪዳን ጥቂት ነው ያሳየው። የሐዋርያት ሥራ ምዕራፍ 19 ላይ የሐዋርያት ሥራ ምዕራፍ 19 ከ11 እስከ 2 እንዲህ ይላል። ምዕራፍ 19 ከ11 እስከ 2 እግዚአብሔርም በጳውሎስ እጅ የሚያስገርም ተአምር ያደርግ ነበር። ስለዚህም ከአካሉ ጨርቅ ወይም ልብስ ወደ ድዌዎች ይወስዱ ነበር፣ ደዌያቸውም ይለቃቸው ነበር። አስተውልቴድ ምን ይላል? ክፉዎች መናፍስትም ይወጡ ነበር ይላል። ጨርቅ ቀዶ ሰው መናፍስት የተቀደደ ጨርቅ ሆኖ ጳውሎስ እኮ ውስጥ የለም፣ እየቀደዱ ነው የሚወስዱት ከየቤታቸው። አስተውል እንግዲህ እኛን የሚቃወሙ ወንድሞቻችን በዛ ዘመን ቢኖሩ እነዚህን ሰዎች እንዴት አያቃወሟቸው? እናንተ ጨርቅ አምላኪ
እናንተ ሰው አምላኪ ነበር የሚሏቸው እኮ። ግን አይ ክርስትና እንደዛ አያስኬድም። እግዚአብሔር በቅዱሳኑ ታምሩን ይሰራል። ይኸው ምን ይወስዱ ነበር ነው የሚለው? የቅዱስ ጳውሎስን ጨርቅ እየቀደዱ ይወስዱ ነበር። በእያንዳንዱ ቤት መቼም ቅዱስ ጳውሎስ አይገኝም። ጨርቁን ግን በእምነቶች ምን ብለው ይወስዳሉ? የቅዱስ ጳውሎስ ጨርቅ ይፈውሰናል፣ የቅዱስ ጳውሎስ ጨርቅ አጋንንትን ያወጣል ብለው ይወስዳሉ። ክርስቶስም በወዳጁ በአገልጋዩ በቅዱስ ጳውሎስ ጨርቅ ኃይሉን ይገልጣል። ጭራሽ ሰው የሚሰራት ጨርቅ፣ የምትታጠብ ጨርቅ፣ በሰው የተሰራች ጨርቅ አጋንንት ታወጣለች። አጋንንት ይፈራታል፣ ሰይጣን ይፈራታል። ስለዚህ ዛሬም ይሄ ክርስቶስ የኛ አምላክ ነው። በቅዱሳት ስዕላቱ ላይ ክብሩን ይገልጣል፣ በቅዱሳት ስዕላቱ ላይ ኃይሉን ይገልጣል ብለን እናምናለን። ስራ ያቆመ ክርስቶስ የለንም እኛ። ኦኬ ሐዋርያት ሥራ ምዕራፍ 5 ሐዋርያት ሥራ ምዕራፍ 5 ከቁጥር 15 እስከ 16 ደግሞ እንዲህ ይላል። እሺ ሐዋርያት ሥራ ምዕራፍ 5 ከቁጥር 15 እስከ 16። እሺ አራተው ኮምፒውተር በዚህ ሰዓት ፍሮስት ታደርጋለህ። እሺ ይሄ ፍሮስት ስላደረገብኝ ነው። ይሄ ደግሞ የምታዩት የቅዱስ ጴጥሮስን ጥላ ነው። የቅዱስ ጴጥሮስ ጥላ እኮ ጥላ ነው፣ ህይወት ያለው ነገር እኮ አይደለም። እጅስ ጥላ ሻዶ ነው። ሻዶ ግን ምን አረገ የሚለውን እኔ የሐዋርያት ሥራ ምዕራፍ 5 ከቁጥር 15 እስከ 16። ስለዚህም ጴጥሮስ ሲያልፍ ጥላው ቢሆን ከእነርሱ አንዱን ይጋረድ ዘንድ ድውያንን ወደ አደባባይ አውጥተው በአልጋ በወስካ ያኖሯቸው ነበር። ደግሞም በኢየሩሳሌም ዙሪያ ካለችው ከተማ ድውያንንና በርኩሳን መናፍስት ያሰቃዩ እያመጡ ብዙ ሰዎች ይሰበሰቡ ነበር፣ ሁሉም ይፈወሱ ነበር ይላል። እግዚአብሔር ይመስገን። የኛ አምላክ የጴጥሮስ አምላክ ነው። በጴጥሮስ ጥላ አጋንንት ይወጣ ነበረ። ቴዲ ሰዎች ሲመጡ ይኸው እንዴት እንደሚራበሩ። ዛሬ ጴጥሮስ ሊያልፍ ነው። ዛሬ ጴጥሮስ ሊያልፍ ነው። ጥላው እንዳያመልጠን፣ ጥላውን እንጠቀምበት። በጥላው ኃይል ይደረጋል፣ በጥላው ስራ ይሰራል። ስለዚህ ድውያን ያመጣሉ፣ አጋንንት ያለባቸውን ያመጣሉ፣ የሞተ ሰው ያመጣሉ። ደግሞ ድል አድርገው ደግሞ ተነስቶ ሄዱ ነበር። በጥላ በቅዱሱ ጥላ እግዚአብሔር ክርስቶስ ኃይሉን ይገልጣል። የኛ አምላክ ይሄ ነው። የጴጥሮስ አምላክ ዛሬም ቅዱሳን አሉት። ኦኬ በጥላው የፈወሰ ክርስቶስ በቅዱሳን ስዕላቶቹ ደግሞ ዛሬም ታምኖ ያደርጋል ብለን እናምናለን። ደግሞ እየተደረገልን ነው። ሰዎች ሊዋጥላቸው ይችላል፣ ላይዋጥላቸው ይችላል። እሱ አይደለም መስፈርቱ። እሺ ተመለስኩ። ስልክ አደውልብኝ ፕሊዝ፣ አንዴ ልጨርስ። እሺ ተመልሻለሁ ቢኒዬ። እሺ በጣም ጥሩ እንጨርስ። እሺ ስለዚህ ይኸው የቅዱስ ጳውሎስ አምላክ ዛሬም ከኛ ጋር ይሰራል፣ በቅዱሳት ስዕላቶቹ ላይ ድንቅ ተአምራትን ይሰራል ብለን እናስተምራለን። ስለ ዕጣን ጥቂት ሀሳቦች ልስጥና እሺ ስልክ አትደውሉብኝ እባካችሁ። ኦኬ ስለ ዕጣን ጥቂት ሀሳቦች ልስጣችሁና ልጠቅልል። ዕጣን ጸሎትን ማሳረጊያ ነው። ዕጣን የእግዚአብሔር ክብር መገለጫ ነው። ዕጣን በመቅደሱ ዙሪያ ሁሉ የሚታጠን ነው። ዕጣን የእግዚአብሔርን ክብር የሚገልጥ ነው። ደግሞ ጸሎታችንን የተወደደ አድርገን የምናሳርግበት ነው። ዳዊት በመዝሙረ ዳዊት ላይ እንዲህ ይላል። እሺ አትደውሉብኝ ፕሊዝ እባካችሁ አትደውሉብኝ። ኦንላይን እንደሆንኩ እያወቃችሁ አትደውሉብኝ። እሺ መዝሙረ ዳዊት መዝሙር 141 መዝሙረ ዳዊት መዝሙር 141 ስለ ዕጣን ነው የምናወራው። መዝሙረ ዳዊት መዝሙር 141 ላይ እንዲህ ብሎ ዳዊት ይጸልያል። አቤቱ ወደ አንተ ጮኩኝ፣ ከቁጥር 1 ስማኝ፣ ወደ አንተ ስጮህም የልመናዬን ቃል አድምጥ፣ ጸሎቴን በፊትህ እንደ ዕጣን ተቀበልልኝ ይላል። አያችሁት? እንደ ዕጣን ተቀበልልኝ። ስለዚህ ዛሬ በቤተክርስቲያናችን ዕጣን ይታጠናል። ቅድም ዲያቆን እንዳሳዩት ትንቢተ ሚክያስ ላይ በምድር ሁሉ በአሕዛብ ሁሉ በሕዝብ ሁሉ ዘንድ ማለት ነው ዕጣን ይታጠናል ብለዋል። እኛ እቺ ቤተክርስቲያን ዕጣን ታጥናለች። የሚቃወሙን ሰዎች ዕጣን ያጥናሉ ለእግዚአብሔር ክብር፣ ራሳቸው ይፍቱት። እኛ ግን ለእግዚአብሔር ክብር ዕጣን እናቀርባለን። ጸሎታችንን በዕጣኑ እናሳርጋለን። ይሄ ምድራዊ ነው አይደለም፣ ሰማያዊ ነው። ሰማያዊ መሆኑን ደግሞ ላሳይ። ዮሐንስ ራእይ ምዕራፍ 8 ቁጥር 3 እንዲህ ይላል። ዮሐንስ ራእይ ምዕራፍ 8 ቁጥር 3 በእግዚአብሔር ፊት የሚቆሙትን 7ቱ መላእክት አየሁ፣ 7 መክት ሰጣቸው። ሌላም መልአክ መጣና የወርቅ ጥና ይዞ
በመሰዊያ አጠገብ ቆመ። በዙፋኑ ፊት ባለው በወርቅ መሰዊያ ላይ ለቅዱሳኑ ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳኑ ጸሎት ጋር በመልአኩ እጅ በእግዚአብሔር ፊት ወጣ ይላል። ይኸው በሰማይ የቅዱሳኑ ጸሎት ራሱ የሚያደርገው በዕጣን ነው ይላል። ዕጣን ይታጠናል በሰማይ። ቤተክርስቲያን ደግሞ የሰማዩን ምድሪ በሰማይ ያለውን በምድር የምታሳየናት የሰማዩ ሚስጥር የሰማዩን ስርዓት። በሰማይ ካህናት አሉ፣ በምድር ካህናት አሉ። በሰማይ የእግዚአብሔር መንግስት በቅዱሳኑ የተሞላች ናት። እኛም እንደ ደመና የከበቡን ቅዱሳን በዙሪያችን በቤተ መቅደሳችን አሉ። በሰማይ ዕጣን ይታጠናል፣ ጸሎት ያርጋል። በምድርም ቤተክርስቲያናችን ጸሎትን በዕጣን ታሳርጋለች፣ ዕጣን ታጥናለች። ኦኬ እየጠቀለልኩኝ ነው። እሺ እየጨረስኩኝ ነው። ሁለቱን ካሳየው ብሉይ ኪዳንና አዲስ ኪዳን ላይ ያለውን ይሄን ካረጋገጥኩ አንዳንድ ነገር ላሳይና አንዳንድ ቪዲዮ ላሳያችሁና እንጨርስ። እሺ ይሄ የሉተሪያን ቸርች ነው። ይሄን የማሳይበት ምክንያት ባይዘወይ እንዲያው እነሱ ጋር ያለው እኛ ጋር ማለ ማለት አይደለም። ግን የሚቃወሙ ሰዎች ለምን ከቤት አይጀመርም? ለምን ከቤት አይነሳም ነው። ይሄ ምን ይላል? ይኸው ሰርቪስ ሬዚዩም አት ትሪኒቲ ሉተሪያን ቸርች ይላል። እንግዲህ የውጭውን ላሳያችሁ፣ ከዛ ወደ ሀገር እመጣለሁ። በስላሴ የሉተሪያን ቸርች ያለ ስዕል ነው ይሄ ሁሉ የምታዩት። እንየው። ያው ድምፁን አጥፍቼዋለሁ፣ እሺ እንድታዩት ብዬ ነው። እንትኑ ላይ ያው ይሄ ስዕል አለ። ኦኬ ይሄ ስዕል አለ። እዚህ ጋር የምታዩት ስዕል አሉ። እዚህ ጋር ጭራሽ የሐዋርያቱ ስዕልም ተቀምጧል። አንድ ጊዜ የሆነ እዚህ ጋር ሶሪ መዝሙሬ ምናልባት አሁን ለምሳሌ በሉትራን ቸርች ውስጥ ያሉ ምስሎች የምታሳዩ ከሆነ ነገም ተመሳሳዩን መድረክ አዘጋጅልን የሚል ነገር ሊያነሱ ስለሚችሉ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያሉ ጥያቄዎችን እነሱ አሳይቷል፣ እኛም ደግሞ አንዳንድ ነገሮችን እናሳይ የሚል ጥያቄ እንዳያነሱ እንዲሁ ስለ ስዕላት ብናወራ ይሻላል ወይስ ምን ትላላችሁ? እነሱ አስተያየት ይስጡበት። እኛ ያቀረብነው አሁን አንተም ለእነሱ እድል ስጥና እኛ ያቀረብነው ውሸት ከሆነ የራሳቸውን ትምህርት ገልጠው ከዚያን ደግሞ ዲስፕሩፍ ማድረግ ይችላሉ። ቴንክ ዩ። እሺ ለእነሱም አይዲያ ይሰጣቸዋል። እኛ አይዲያ ይዘን አይደለ ዛሬ ተገናኘ ነው። ሰው አሪፍ ነው ለእነሱም። ኤኒዌይስ ይኸው እዚህ ጋር የምታዩት ሁሉ ስዕላት አሉ። ይሄ በፋክስ ኒውስ የተዘገበ ከዛሬ 10 ወር በፊት የተዘገበ ነው። ቸርቹ ተቃጥሎ እንዲሁም ሪኖቬት አድርገውት ያለውን ነገር እያሳዩ ነው። ይሄ ሁሉ ስዕል አለ። ይሄ ሁሉ ስዕል ተቀምጧል። ይሄ ፓስተሩ ናቸው፣ በዛ ያሉ ፓስተር ናቸው እንደምታዩት። እና ይሄ ሁሉ ስዕላት ተቀምጠዋል። ይሄው እዚህ ጋር የተቃጠለውን ለማሳየት ነው። ኦኬ ሶ አሁን እንደምታዩት እንግዲህ እነዚህ ስዕሎች ጣዖታት ናቸው ወይ ነው የኔ ጥያቄ። እነዚህ ስዕሎች ጣዖታት ናቸው ወይ? መሳል ጣዖት አልተፈቀደም ከተባለ ይሄን ስዕል ሉተሪያን ሲስሉት፣ ኤቫንጀሊካል ሲስሉት ምንድን ነው የሚባለው? ወደ ሀገራችን ደግሞ እንምጣ። ወደ ሀገራችን ስንመጣ ይሄ የጸሎተ ሐሙስ ይላል ወንጌላዊት መካነ ኢየሱስ ቤተክርስቲያን። እሺ እዚህ ጋር ትልቅ መስቀል አለ። ቪዲዮውን ይሄንንም አሳያችኋለሁ። ይኸው እንግዲህ አባታችን እየመሩ ነው ጸሎቱን። እንግዲህ እንደምታዩት ሁሉ ተጠልፏል፣ መስቀል ተጠልፏል። ልብሳቸው ላይ መስቀል አለ፣ አበባ ተቀምጧል። እዚህ ጋር ያው እንደ አልታር ነገር አላቸው እንደሚገባኝ። አሁን ወዴት አድርገው ጸሎት እንደሚያቀርቡ እኔ እጃቸው እንዴት ዘርግተው ጸሎት እንደሚያቀርቡ እሺ ወዴት ነው ጸሎታቸውን ያቀርባሉ? እጃቸውን ዘርግተው ወደ መስቀሉ ዞረው። ቅድም ጀርባቸውን ሰጥተው ለህዝቡ ፕሪች አደረጉ። ጸሎት ሲያቀርቡ ግን ፊታቸው ወደ መስቀሉ ፊት ለፊት መስቀሉን አድርገው ጸሎት ጀመሩ ማለት ነው። ኦኬ መስቀሉን እያዩ ጸሎት ማድረጋቸው፣ ይሄን መስቀሉን ፊት ለፊታቸው አድርገው የተቀረጸ በእጅ የተሳለ መርካቶ የሚሸጥ እንበለው ችግር የለውም። እንዲሁም እዚች ጋር ጭራሽ እንትን አለ ታይታት ከሆነ እንደ ጨርቅ ነገር ተይዛለች አይደል? እኛ በቤተክርስቲያናችን ይሄን የምናደርግበት የራሳችን ትርጓሜ አለው። ይኸው እሷ እንኳን አልቀረችም። የሚገርም እኛ ይሄንን የመስቀለ ጾር እንለዋለን እና ብዙ ጊዜ ለቅዳሴ የምንጠቀምበት ነው። ቅዳሴ አገልግሎት ሲኖረን እና ይኸው ወደ መስቀሉ ዞሮ መስቀሉን ፊት ለፊት አደረጋቸው። ይሄ ጣዖት አምልኮ ነው። እኛ ስናደርገው ጣዖት አምልኮ የሚሆን፣ እኛ ዞረን ስንጸልይ ጣዖት አምልኮ የሚሆንበት፣ ሌሎቹ ሲያደርጉት ግን ቅዱስ የሚሆንበት ነገር ብዙ እሱ ነገር አንደርስታንድ ስለማላረገው ነው። ስለዚህ ለአጠቃላይ ሀሳቤን ይህን ሁሉ ያሳየ ነው። ለምንድን ነው ሲባል አንደኛ በመጽሐፍ ቅዱስ
ስራ ያቆመ እግዚአብሔር እንደሌለ ማሳየት ስለምፈልግ፣ ሌላው ደግሞ ለምሳሌ ቴዶ ይሄ መጽሐፍ ቅዱስ ነው አይደል? ይሄ መጽሐፍ ቅዱስ ቅዱስ ያሰኘው ምኑ ነው? አሁን ይሄ መጽሐፍ ቅዱስ አይ እዚህ ላይ ያለው የመስቀል ስዕል ቅዱስ አይደለም ትላለህ ለይተህ? ሁሉንም አንድ ያጠቃለው ቅዱስ የተባለው አይደል? ይሄ ቅዱስ መጽሐፍ ተባለ። ሌላው ይሄ መጽሐፍ ቅዱስ ያሰኘው ምንድን ነው? ልክ ይሄ ቃሉ ሲቀመጥበት ቅዱስ ተባለ። ቃሉ ከመቀመጡ በፊት እኮ ወረቀት ነው፣ ጀስት መጽሐፍ ቡክ ነው። ሌላ መጽሐፍት ዓለማዊ መጽሐፍት ቅዱስ አንላቸው አይደል? ብዙ መጽሐፍት አሉ። ይሄ መጽሐፍ ቅዱስ ያሰኘው ጽሁፉ እኮ አይደለም። እላዩ ላይ የተቀመጠበት ምኑ ነው? መልእክቱ። ወክሎ የተቀመጠው መልእክቱ ምን አሰኘው? ቅዱስ አሰኘው። እኛም ቅዱሳት ስዕላቶቻችን ቅዱስ የምንለው ለምንድን ነው? ወክለው የተቀመጡበት የሚወክሉት ሪፕሬዘንት የሚያደርጉት የቅዱሱን ታሪክ ስለሆነ በባህሪው ቅዱስ የሆነውን እንዲሁም ደግሞ በጸጋ ቅዱስ የሆኑትን ታሪክ ያዙ ስለሆኑ ቅዱሳት ስዕላት እንላቸዋለን። የተራራም ቅዱስ አለ ባይዘው። ኦኬ፣ የተራራም ቅዱስ አለ። ለምሳሌ እንዲህ ይላል። እሺ እሱን ላሳይና ሀሳቤን እጨርሳለሁ ማለት ነው። የተራራም ቅዱስ አለ። ሰው የስዕል ቅዱስ ነው አይደል የሚያስጨንቀው? የተራራም ቅዱስ አለ። በዚህ በሁለተኛ ጴጥሮስ ቅዱስ ጴጥሮስ በመልእክቱ ሁለተኛ ጴጥሮስ መልእክቱ ላይ ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ እንዲህ ይላል፣ እኛም በቅዱሱ ተራራ ከእርሱ ጋራ ሳለን ይላል። ይሄ እኮ ጌታ ከተገለጠ ከስንት ካረገ በደብረ ታቦር ተራራ ተገልጦ ጌታ ስንት ጊዜ ካለፈ በኋላ ነው ማን ብሎ ይጠራዋል? ተራራውን ቅዱሱ ተራራ ብሎ ይጠራዋል። ስለዚህ ተራራ እንኳን ቅዱስ ተብሏል። ስዕላት እንዴት ቅዱሳት አይባሉ? ስለዚህ በጴጥሮስ ጥላ በቅዱስ ጳውሎስ ጨርቅ ኃይሉን ክብሩን የገለጠ ሰው በሰራው ጨርቅ ኃይሉን የገለጠ አጋንንት የሚፈሩት አጋንንት የሚወጡት የሚንቀጠቀጡ የቅዱስ ጳውሎስ ጨርቅ ሲነካቸው ያ ክርስቶስ ዛሬ ስራ አቁሟል? አላቆመም። ያ ክርስቶስ በቤተ ክርስቲያናችን አለ አለ። ለምን? ቤተ ክርስቲያን የእሱ አካል ናትና። የእኛ ክርስቶስ ይሄ ነው። ሰዎች የተለያየ ክርስቶስ ሊናገሩ ይችላሉ። የድንግል ማርያም ልጅ ክርስቶስ ግን የቅዱሳኑ አምላክ ክርስቶስ ግን ቅዱስ ጳውሎስ እኔ ክርስቶስን እንደመሰልኩ እናንተ እኔን መሰሉ ሲል ክርስቶስን አልሸፈነብንም። የሚሸፈን ክርስቶስም የለንም። የሸፈኑበትም ቅዱሳኑ የሉም። ሲጀመር ቅዱሳኑ ያስታወቀን ራሱ ክርስቶስ። ቅዱሳኑ የነገረን ስለ ክርስቶስ ሲሉ መከራ የተቀበሉ እንዲቀበሉ የሚያዛቸው ራሱ ክርስቶስ እና እንዴት ይሸፍኑታል? በቅዱሳኑ የሚከብር የሚደምቅ በእነሱ ላይ ኃይሉን የሚገልጥ ኢየሱስ ክርስቶስ አለ እንጂ። ይሄ የምታዩት ሴንት ጃን ኦፍ ደማስከስ ይባላል። ኦን ዘ ዲቫይን ኢሜጅ ይላል። ይሄ ከ675 እስከ 749 የነበረ ነው። ይሄ አባት ምን ብሎ ይናገራል? ስለ ስዕል ሲናገር ይሁት ኦኬ I depict what I have seen of God ያየሁትን ክርስቶስን ወይም ያየሁትን እግዚአብሔርን እስለዋለሁ አለ። በስዕል መልክ አስቀምጠዋለሁ አለ። I did not venerate matters እኔ ቁሱን አይደለም የማከብረው አለ። ወይ ከለሩን ወይ ሸራውን ወይ ቀለሙን አይደለም የማከብረው አለ። ይልቁንም I venerate the fashioner of matter እነዚህን ሁሉ አስቦ የሰራውን ባለቤቱን ግን አከብረዋለሁ። who became matter for my sake ምን ሆነ? ይሄ በሚያዘው በገዘፍ በሆነው ስጋ የተገለጠውን አምላኬን ስዬ አከብረዋለሁ፣ ስዬ አመልከዋለሁ ይላል። ስዕሉን ግን አላመልከውም፣ የስዕሉን ባለቤት ግን አመልከዋለሁ፣ እገዛላታለሁ ይላል። የቀደመችው ቤተክርስቲያን ስዕላት ትጠቀማለች። ምን ብላ? ስዕል አምላኬ ነው ብላ አይደለም። አሁን ትልቁ የተዋሸብን ውሸት ስዕል ያመልካሉ። ማን ያለው እንዴ? ሰው ድርቅ ብሎ ቴዲ ያላልከውን ነገር ብልሃል ብዬ እንዴት ነው የምከራከር? የማታምነው እኛ ብናመልክ ምን ይከፋኛል እንዴ? እገሌ ደስ እንዲለው እገሌ እንዲከፋው ብዬ የምቀያየረው እኮ እምነት የለኝም እኔ። ክርስቲያን ኦርቶዶክሲያን ስዕል አናመልክም። ታመልካላችሁ? ውሸት። ይኸው አናመልክም። ይኸው ፊት ለፊት ተናገርን። 7000 ምናምን ሰው ባለበት ካመለክን አያሳፍረንም። አናመልክም። ፍጡራን ያመልካሉ፣ አናመልክም። ውሸት። አሁን ሰግዳለን። መስገድ በመጽሐፍ ቅዱስ አምልኮ ነው አይደለም። መስገድ ሁሌ አምልኮ አይደለም። ምክንያቱም በመጽሐፍ ቅዱስ ለቅዱሳን ተሰግዷል። ያ ስግደት ያ አክብሮ ይባላል። ስለዚህ እኛም ቬኔሬት እንደ አባቶቻችን እናደርጋለን። ለስዕሉ ባለቤት ስግደትን እናቀርባለን። ወደ ስዕሉ ባለቤት ዞረን እናናግረዋለን። ምክንያቱም እርሱ በሁሉ የሞላ ነው። የመጨረሻ ማጠቃለያ ፋንቲ ዘማሪ እዚህ ያለች፣ በዝማሪያ ታገለግላለች። ቴዲ አንተ ይመስለኛል የአንተ ጸጋ ሰዎችን ማዋየት ጋዜጠኝነት ነው አይገስ። እኔ መቀደስ ሊሆን ይችላል። ቢኒ ደግሞ
ብዙ ጸጋ ይኖራል። እሺ ሰዓሊ ሰዎች ጸጋ የላቸው? እግዚአብሔርን ያገለግሉም ሰዓሊዎች እግዚአብሔርን በምን ያገልግሉት? አይ የእናንተ ስዕል ጣዖት ነው ስለዚህ ኖ ሊል ነው እግዚአብሔር። ስዕልን የሰጠ እኮ ጥበብ እግዚአብሔር ነው። ስዕልን የሰጠ ያንን ጥበብ እግዚአብሔር ነው። እሱን አሳይቼ ላቁ። ስዕልን ያስተማረ ስዕልን የሰጠ እግዚአብሔር ነው። እሺ እናያ ምን ችግር አለው? በዚህ በኦሪት ዘፍጥረት ላይ ኦሪት ዘጸአት ላይ እንዲህ የሚል ቃል እናገኛለን። ራሱ እግዚአብሔር ስዕልን እንዲስሉ ጥበብን እንደሰጠ ኦኬ ጥበብን እንደገለጠላቸው ሲያሳይ በዚህ በኦሪት ዘጸአት ምዕራፍ 36 ቁጥር 2 ላይ እንዲህ ይላል። ኦሪት ዘጸአት ምዕራፍ 36 ቁጥር 2 እንዲህ ይላል። ሙሴም ባስልኤልንና ኤልያብን እግዚአብሔርም በልቡ ጥበብን ያደረገለትን በልቡ ጥበበኛ ሰው ሁሉ ስራውን ለመስራት ይቀርብ ዘንድ ልቡ ያስነሳውን ሁሉ ጠራቸው ይላል። ስዕል እንዲስሉ እንዲቀርጹ ኪሩቤልን እንዲቀርጹ ጥበብ የሰጠ እኮ እግዚአብሔር ነው። ጥበብን የገለጠ እግዚአብሔር ነው። እና እግዚአብሔር ሰዎች ጣዖት እንዲስሉ ነው የገለጠው አይደለም። እግዚአብሔርን ለማገልገል የእግዚአብሔር ክብር መገለጫ የሆኑትን እንዲስሉ መንፈሳዊ ነገሮችን እንዲስሉ እንዲያስቀምጡ እግዚአብሔር ፈቅዷል። እግዚአብሔር የሚጠላው የሚከለክለው ጣዖትን ስሎ ማምለክ ነው። ለጣዖት መገዛት መበርከክን እግዚአብሔር ይጠየፋል። የክብሩ መገለጫ የሆኑትን ግን እንዲስሉ እንዲቀርጹ እግዚአብሔር ጥበብን ሰጥቷል። ሙሴ ክራፍት ብቻ አይደለም ያደረገው። ባለፈው ውይይት ላይ ሰማሁታል። ምን ሙሴ እኮ ቀረጸ እንጂ አልሳለም። ውሸት ቀርጿልም ስሏልም። ላሳያ ማስረጃ እሱን አሳይቼ ማቆም እችላለሁ። ኦሪት ዘጸአት ምዕራፍ 26 ላይ እንዲህ ይላል። ሙሴ ቀረጸ የሚል ክስ ነው። አልሳለም ቀረጸ እንጂ የሚል ነገር ተደጋጋሚ ሰምቻለሁ። ያ ውሸት ነው። መጽሐፍ ቅዱስንም አለማንበብ ነው። ኦሪት ዘጸአት ምዕራፍ 26 ከቁጥር 31 እንዲህ ይላል። መጋረጃውንም ከሰማያዊ ከሐምራዊ ከቀይም ግምጃ ከተፈተሉ ከጥሩ በፍታም አድርግ፣ ብልህ ሰራተኛም እንደሚሰራ ኪሩቤል በእርሱ ላይ ይሁኑ። አየሁት ሄድዬ መጋረጃ ላይ ኪሩቤል አልተሳሉም? ታዲያ አልተጠለፉም? መጋረጃ ላይ መቼም እንጨት አይደለም የተተከለው። መጋረጃ ላይ መቼም ወርቅ አይደለም የተለበጠው። መጋረጃው ላይ ኪሩቤልን ጥለፍ ብሎ ነው ያዘዘው። ኪሩቤልን መጋረጃው ላይ ሙሉ ስለዋል። መቅረጽ ብቻ አይደለም፣ በስዕል መልኩም ተጠልፈዋል ኪሩቤሎች። ኪሩቤል በሰማይ ያሉ መላእክት ናቸው። በሰማይ ማንንም ምልክት አታርግ ያለ እግዚአብሔር ከሰማይ ካሉት መላእክቶች ውስጥ መላእክትን እንዲሳሉ አረገ። እግዚአብሔር እንዲቀረጹ አረገ። ለምን? የክብሩ መገለጫ። ኪሩቤልን የመረጠው ለምን ነው ይባል? የክብሩ መገለጫ ስለሆነ። ስለዚህ ለታቦቱ ዕጣን ይቀርባል። ለታቦቱ ስግደት ኪሩቤልን ገፍትረክ ነው፣ ኪሩቤልን አሰጥተት ነው። በሐዲስ ኪዳን ሉቃስ ወንጌል ላይ እንዲህ የሚል ቃል አለ። ይኸው ምን ይላል? ስለ ዘካርያስ እርሱም በክፍሉ ተራ በእግዚአብሔር ፊት ሲያገለግል እንደ ካህናት ስርዓት ወደ ጌታ ቤተ መቅደስ ገብቶ ለማጠን ይላል። ጌታ ቤተ መቅደስ እኮ ይላታል። በዚህ በጌታ ቤተ መቅደስ ውስጥ ዕጣን ይታጠን ነበር። ማውራው አዲስ ኪዳን ነው። ዘካርያስ ነው ማውራው። እና ይሄ ጣዖት አምልኮ ነው። በዛች ቤተ መቅደስ ስዕል አልነበሩም? የተቀረጹ የኪሩቤል ሌሎችም ስዕላት አልነበሩም? ነበሩ። ማዕጠንት ይታጠን ነበር። ሐዋርያትን ባይዘወይ ወደዚህ መቅደስ እየገቡ ጸልዩ ነበር። ሐዋርያትን በ9 ሰዓት በ6 ሰዓት ወደዚህ መቅደስ እየገቡ ጸሎትን ያቀርቡ ነበር። ላጠቃል ጣዖታትና ስዕላት ጣዖታት የሚወክሉት ወካይ የላቸውም። ጣዖት ነው፣ በቃ አለቀ። ስዕላት ግን አድራሻ አላቸው፣ ገላጭ ናቸው፣ መንገድ ያሳያሉ፣ ይመራሉ። ወደ ስዕሉ ባለቤት ወደ ታሪኩ ባለቤት ይመራሉ። ስለዚህ ስዕላት አድራሻ ሲኖራቸው ጣዖታት ግን አድራሻ አላቸውም። እንዲያውም ስለ ጣዖታት ሲናገር በሮሜ መልእክቱ ምንድን ነው ያለው? በጣም ደስ የሚለኝ ቃል አለ። እሱን ነገር ጥቅሱን ላሳያችሁና ላቁም። በጣም ደስ የሚለኝ ቃል አለ። ምን ይላል ስለ ጣዖታት ሲናገር? ትንቢተ ኤርሚያስ ምዕራፍ 10 ቁጥር 8 ትንቢተ ኤርሚያስ ሰቆቃ ኤርሚያስ ላይ ያለው ይቅርታ፣ ትንቢተ ኤርሚያስ ምዕራፍ 10 ቁጥር 8 እንዲህ ይላል ስለ ጣዖታት ሲናገር። ይኸው ምን ይላል? ጣዖታት የሚያስተምሩት የእንጨት ነገር ብቻ ነው ይላል። አለቀ። ጣዖታት የሚያስተምሩት የእንጨት ነገር ነው።
ኪሩቤል ግን የእንጨት ነገር አያስተምሩ። ስዕላት ግን የእንጨት ነገር አያስተምሩ። ይልቁንም መንፈሳዊውን ነገር ያስተምራሉ። ወንጌልን ያስተምራሉ። የቅዱሱን ታሪክ ያስተምራሉ። ጣዖታት ግን ስለ እንጨት ነገር ብቻ ነው የሚናገሩት። እግዚአብሔር ይስጥልኝ። አመሰግናለሁ። ዋው እግዚአብሔር ይባርክ ወንድሜ። ነግሬያቸዋለሁ ከዚህ በፊት መዝሙረ ያሬድ እግዚአብሔር ጥበብ ነው። እግዚአብሔር ሲረዳ ንግግርህም ድርጊቶችም የምትነካው ሙሉ ያስተምራል። ደስ ይላል። እግዚአብሔር ጨማምሮ ያለህን ነገር ያብዛልህ። ለብዙዎች ደግሞ መዳን እንዲሆን ያንተ ምክንያት ትሆናለህ ብዬ አስባለሁ። እግዚአብሔር ይርዳ። ካለን ሰዓት አንጻር አንድ